አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። በትግራይ ክልል አካባቢ ያሉ እናቶች አዳኝ ወርቆ የሚባል መንፈስ ሆኖ ስሙ ተቀይሮ ራሱ ነው ጮሞ ይልኮ ነው። ግን አዳኝ ወርቆ ሆኖ ሲቀየር ምንድነው በቃ ሾሽላ ይወዳል፣ ኩትሻው በጣም ትልቅ ነው፣ ሳርዴታ ያረጋል። ይሄ መጥፎ ነው ማለት አይደለም። ይሄን የሚያደርጉ ሴቶች ችግር አለባቸው ማለት አይደለም። ግን ሾሽላው ካለ ችግር አለ ማለት ነው። ለጌጥ ብለው የሚያደርጉ ወጣቶች ለውበት ነው ብለው ሾሽላ የሚቀቡ ይሄና የሚቀቡትን ሰዎች እግዚአብሔር እንግዲህ ልቦና ይስጣቸው። ያው የእናታቸው መንፈስ ገብቶባቸው ሊሆን ይችላል። አጠቃላይ ይሄ መንፈስ ሾሽላ ይወዳል። ምክንያቱም በጥንት ጊዜ በዓል ወይም ቡኤል ዜቡል የሚባለው መንፈስ መጀመሪያ ልጃቸው ወልደው ገና እንደወጣ አርደው ለበዓል ነው የሚገብሩት። ደሙን እያፈሰሱና እጃቸው ላይ ደሙ መጨማለቅ አለበት። ሙሉ ቀን 24 ሰዓት ሙሉ ማለት ይቻላል ነግቶ እስኪመሽ እጃቸውን ደሙን አይታጠቡትም። ቀይ እንደሆነ ነው የሚቆየው። አንዱ ይሄ ነው። ለጣዖት መስዋዕት በሚያቀርቡበት ሰዓት እጃቸው በደም ይጨመላለቃል። በጥንት ጊዜ የነበሩት ደቂቃ ቃየሎች ወይም ደግሞ አጋንንት ያደረባቸው የዘማዊ መንፈስ ያለባቸው ዘሮች ማለት ነው። እና ይሄ እንሾሽላ የሚቀቡት የነዛ ሰዎች ምሳሌ እንዲሆን ተፈልጎ ነው። በባዕድ አምልኮ በአህዛብ የተለመደ ነውና እንሾሽላም ከሌላ የመጣ ከሱዳን ከአረቦች ከምናምን የመጣ እንጂ የኛ የኢትዮጵያ ባህል አይደለም። እንሾሽላ መቀባት መንፈሱ ያመጣው ልማድ ነው ማለት ነው። ይሄ ጭሞኤል የሚባለው መንፈስ ደግሞ ሴትየዋ ላይ ያለ ልክ ይሄን የምናገረው ለምንድን ነው? ዓመት በዓል ነገ አዲስ ዓመትም ይሁን ፋሲካም ገናም በተለይ አዲስ ዓመት ላይ ነው። ብዙ ጊዜ አዲስ ዓመት ላይ መንፈሱ አብሮ ስለሚታደስ እንሾሽላ ከገበያ ገዝተው አምጥተው ሎሚ ሁሉ ነገር አድርገው በቃ እጃቸውን ይሞቃሉ። ያው ሲያጌጡ ይመላለጡ አይደለ? ይሞቁታል፣ እጃቸውን ያሹታል። እንሾሽላ መቼም ታውቃላችሁ መጀመሪያ ይፈቀፈቃል። በየቤታችን መቼም ነበር አይደለ? እንሾሽላ ይፈቀፈቃል። ከዛ በኋላ በፈላ ውሃ ያው ፈልቶ በፈላ ውሃ እጃቸውን እያረጉ እየተቃጠሉ እያሉ እግራቸውንም እያሉ እየዘፈዘፉ ነው እንሾሽላ የሚሞቁት። እና ያ በደም የመጨማለቅ ምልክት ነው እንጂ ኢትዮጵያም የኦርቶዶክስም የምንም ባህልም አይደለም። ወደዚህ ስትመጡ ከእግዚአብሔር መንፈስ ጋር ሰግዳችሁ ወደዚህ ስትመጡ ጆሮአችሁ ይከፈትና ከእግዚአብሔር መንፈስ ጋር ነው የምታደምጡት። በዚህ ጊዜ ከውስጣችሁ ቃሉ አይጠፋም። ምንም ጸሎት ሳታደርግ ምንም ከእንጀራ ተነስተህ ከእንቅልፍ ተነስተህ ስትመጣ የሚባለው ነገር ሁሉ አይገባህም። ምን እንደሆነ እንጃ እንደው ብቻ እኔ እዛ አልነበርኩም፣ ህሊናዬ ወዴት እንደተወሰደ ማላቅም ነው የምትለው ከዚህ በኋላ እንጂ በህይወት ቦታ ውስጥ የጠላትን ገዥነት፣ የጠላትን አጥፊነት፣ የጠላትን ክፉ አደጋ ፈጣሪነት በመንፈስ ዓለም ውስጥ ያለውን ጉዳት እንድትረዳ ራስህን ለማዘጋጀት አቅም እንድታጣ ተደርገህ ተወልደሃል። ብዙ እንደዛ ነው። መንፈሳዊ ጉልበት የለንም። ጊዜ አንዳንድ ወጣቶች እኔ ሲጋራን ባል ጊዜ ነው የተውኩት። በቃ ትጉት አልኩት። ከዛ በኋላ አልደገምኩትም። ያው 15 ዓመቴ 20 ዓመቴ ምናምን ይላሉ። ጥሩ ነው እንኳንም አቆማችሁት። ተንቀሳቃሽ ኩሽና ከመሆን ወይም ተንቀሳቃሽ ምድጃ ከመሆን ይሻላል። ግን ያንን ሲጋራ እንድታቆሙ ስለምትፈልጉና ለቅዱስ ገብርኤልም ተስላችሁ ሊሆን ይችላል፣ ለሌሎችም ታቦቶች እንዲሁም ደግሞ በተለያየ አይነት ሲስተም ዘዴ አቆማችሁት ሊሆን ይችላል። ልታቆሙ እንደምትፈልጉ ሲያውቅ ከሱስ የጸዳችሁ መስሎ እንዲሰማችሁ ያንን ካቆማችሁ በኋላ ግን በሌላ ሻል ባለና በማያስነቃ ኃጢአት ደግሞ እንዴት እንደለወጠው ህይወታችሁን ቼክ አድርጉት። ከሲጋራ ማጨስ ወደ ጨጓራ መጨስ ተቀይራችሁስ ቢሆን ለምን አቆማችሁት? አይደለም ሲጋራውን ግን ስታቆሙ እግዚአብሔር ጣልቃ የገባበት እጁ ያለበት የመላእክት እገዛ ያለበት መሆን አለመሆኑ ነፍሳችሁ ታውቃለች። በምን ሲባል ኃጢአትን ሰርታችሁ ብዙ ነገሮችን ሰርታችሁ ወደ ቤት የምትገቡ ከሆነ አልሸሹም ዞር አሉ ነው። ሲጋራው ላይ በነበራችሁበት ሰዓት የነበረው ኃጢአት በተዘዋዋሪ መንገድ ሻል ብሎ ቀጥሎ ሊሆን ይችላል። ሌላ አይነት ደግሞ ችግርና ኃጢአት ደግሞ ጎትታችሁ ሊሆን ይችላልና ስታቆሙ እግዚአብሔርን እገዛ አድርጋችሁ አቆሙ ለማለት ነው። ከሱስ ከዝሙት ከተለያየ አይነት የመጠጥም ሆነ የተለያዩ የሐሺሽ ሱሶች ስትወጡ እግዚአብሔር ጣልቃ ካልገባበት ተመልሶ ባያገረሽም እንኳን ያ ሱስ ግን ሌላ አይነት ኃጢአት አህዛብን የሚያስንቅ አህዛብ ይሰሩታል ተብሎ የሚታሰበው ኃጢአት አለ አይደለም። ልቅ የሆነ ነገር እነሱ የሚሰሩትን ኃጢአት የሚያስንቅ በክርስቲያኑ ላይ ወይም በሃይማኖተኛው ላይ ጎልቶ ይታያል። ይሄንን ደግሞ
ዲያብሎስ የበቀል ጊዜ ብሎ ያዘጋጀው ነው ማለት ነው። እናመሰግናለን ብለን የምንናገረው ቃል ከንቱ ነው። እግዚአብሔር ይስጥልን ብለን የምንናገረው ቃል ተማምነን እግዚአብሔር ሰጪ መሆኑን የሚገልጽ ቃል ስለሆነ ለምርቃናችንም ቦታ ስፍራ አለው። ግን እኛ አሁን የነጮቹን ዓለም ታንኪው አመሰግናለሁ ነው። አመሰግናለሁ የማይደርስ ምስጋና ነው። እግዚአብሔር የለበትማ፣ ሰማያዊ ቃል የለበትም። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የተባለለት ክርስቲያን ሲያመሰግን እንደ ሰው ሲያመሰግን የእግዚአብሔርን ስም ጠርቶ ነው የሚያመስገን ያለበት። አመሰግናለሁ የሚለውን ቃል እግዚአብሔር ይስጥልን፣ ከልቤ እወድሃለሁ፣ አፈቅርሃለሁ፣ አመሰግንሃለሁ፣ በእግዚአብሔር ስም አመሰግንሃለሁ። አይ እግዚአብሔር ይስጥህ፣ ከሰማይ የስጦታ ኃይል እንዲመጣ ማድረግ ማለት ነው። እሷን የለብናት ነበር እና ወደዚያ እሺ፣ ምንድነው? እኛ ቡዳ ነን። ቡዳ አንድ፣ ሌላስ? ጠቋር ይሰራል። ቆይ ቀጥ በልና ቁም እንጂ እንዴት አደረገ? ያቃጥላል ሰውነት። ቀጥ በልና ቁም፣ ቀጥ በል። እቺ መቁጠሪያ እንግዲህ እንዲህ ስነ ስርዓት ማስያዣ ናት። በጧፍ ቀጥቅጡ አሉ ባህታዊ። የቱ ይሻላል? ጧፍ ይሻላል? መቁጠሪያ ይሻላል? ቀለል ያለም ነገር ስነ ስርዓት ያዝ። አይ ስነ ስርዓት ስንት ዓመት ነው ከያዝከው? 50 ዓመት። ስንት ዓመቱ ነው እሱ? 55። በስንት ዓመቱ ነው የገባው? በ5 ዓመቱ። በ5 ዓመት የገባህ ምንድነው? ቡዳ። ከዛ ጠቋር ከየት ነው የመጣው? ኢየሱስ ሐረር ጠቋር። አዎ ምን ሲያ የገባሁበት በጋራሙለታ ፉርዳ ወረዳ በደኖ ራሚስ ቦሶ ዘማች እያለ በጫት ገባሁበት። አስቃምኩት። 1 ኩንታል የሚሆን ያን ቀን ለመጀመሪያው ጊዜ ነበር። 1 ኩንታል ጫት ይሆናል። በአንሶላ ሙሉ ነው በቃ። አስቃምከው? አስቃምኩት። በዛው ገባ። በዛ የገባ ሱሰኛ ሆነ። ስንት ናችሁ ጠቅላላ? እኛ 76 76 ምን አረጋችሁት በህይወቱ? በቃ ገንዘብ ደሱ ያገኘ የለም በተን ነው። ከሀገር አገር አሰቃየ ነው፣ አሳሰር ነው። ከንቱ ልቡን ያዝ ነው፣ ሆዱን ያዝ ነው። ይሄን መድኃኒት እናስቀመዋለን። በቃ መድኃኒት ባኮ መድኃኒት ሙሉ ነው ያለው። በልጆቹ ኃይል ነው። እነዛ እርኩስ ልጆች አሉ፣ እዚህ ልጆች አሉ። ልጆቹ ጥራቸው ና ስማቸው። ያፌት ሴም፣ ያፌትና ሴም የነሱ ጸሎት የነሱ ትጋት ነው። እኛ ነኝ ያፌትና ሴም ወደዚህ ነው ጨርሰነው ነበር። ተንበርክክ፣ ጉጣ ከሰውነቱ ላይ። ከየት ነው የመጣው? አሁን ከደቡብ ሱዳን ጁባ ነው። ገንዘቡን ንብረቱን ምን አደረግ? አንድ የቀረው የለም። እንሰራለን፣ ይፈርሳል። እንሞክራለን። አንዴ ካፍቴሪያ እንከፍታለን፣ እንዘጋዋለን። አንዴ መጽሐፍት ቤት እንከፍታለን፣ እንዘጋዋለን። አንዴ ኬክ ቤት እንላለን፣ እንዘጋዋለን። አንዴ ንግድ እንጀምራለን፣ እንዘጋዋለን። በቃ በመዝጋት በመጀመር ያለቅን እኮ ነው። አንዱ የታል? ያፌት ማነስ ወልደብራይል የኔ ግዛት ነው እኮ የኔ ግዛት ነበረ። የኔ ግዛት ነው። የት አለ ወንድም? አለ ሴም የት አለ? ሴም ረጅም ነው እንዳንተ። ትጸልያላችሁ? በደንብ እንሰግዳለን። ሁሌ በከባድ ነው። በቃ ገብቶናል። ያንተ ትምህርት ከካምፓላ ነበርና እዛ ነው የገባን። ሉቃገስ ነው እና ትከታተሉ ነበር? አዎ በደንብ ለ1 ዓመት አርጋውን እየጸለይን ብዙ ነገር ገብቶናል። በቃ በራሳችን ይናገር ነበር መንፈስ ራሱ፣ ግን ይሸውደናል። በቃ ብዛታችን እንደዚህ ነው ይላል። አንዳንዴ ይዋሻል። እንዴት አድርገን እንደሚይዘው በቃ ጨንቆን ነበር። ዛሬ ቅዱስ ገብርኤል አንተ ራስህ በቃ ጠፍረህ ያዘውና ዛሬ በቃ ገላግለን ብዬ ነው ዛሬ መጣሁ እንጂ ጸልዬ ነበር። አባት ለልጁ እንዲጸልይ ማድረግ ኃጢአት ነው፣ ወንጀል ነው። ይሄ ብዙ ጊዜ ነው ያሰው አንተ ጋር ዳፍንታሙን ሁሉ ትልልቅ እያደረግን በገዛቻችን እንደዚህ ተቸገር። የዚህ ጸሎት ለሊት እየተነሳ ማታ አይቀረው ቀን አይቀረው በመቁጠሪያ ይቀጠቅጠኛል። የቱ ነው የሚቀጠቅጥ? ቁምና ተናገር እኮ
የቱ ነው የሚቀጠቅጠው? በተለይ ይሄኛው ፈራው የትኛውን ነው? የትኛውን ነው የምትፈራው? አባት ልጁን በመንፈስ ሲፈራ አስቡት። ገና ሳያው ደስ አይለኝም። ከሱ ለመሸሽ እሱ ቤት ካለ አይ ትሸሸዋለህ። ቁጭ ባልኩበት ናግባ ጸሎት ናጽባ ጸሎት ይለዋል። ያን ጊዜ በቃ ይጨነቃል። ይጨነቃለሁ በልኝ። ታዲያ ይሄ ቀን መጣ። የመዳን ቀን፣ የመጋለጥ ቀን፣ የመያዝ ቀን፣ ይሄ ቀን መጣ። በልጆቹ ጸሎት ይሄ ቀን መጣ። አያችሁ አባት ልጆቹን ይገነባ ነበር እንጂ ልጅ አባቱን ሲገነባ የምታዩት ይሄ ነው። አሁን ተመልከቱ። ቁርባን ካልተቀበለ እያሉ የሚያሰቃዩኝ እነሱ ናቸው። ቁርባን መቀበል አለበት። እኔንም ጠቋር የሚጠላኝ እንደዚህ ነው። አያችሁ አሁን እሱ ጋር ያለውን ነገር ተመልከቱ። ጠቋር እንዴት እንደሚጠላ ልጆቹን፣ አባቶች ልጆቻቸውን እንዴት እንደሚጠሉ አባትን የሚሉት አሁን እኔ እንዴት እንደሚጠሉ ጠቋር እንዲህ ነው። በልተመርክክ ወጥነው በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። እግዚአብሔር ይገስጽ። መጨረሻው በኢየሱስ ክርስቶስ ስም ነው አይደለም? የታሰረው ውስጡ ቢኖረው ጊዜውን የያዘው ሰይጣን በማስም ነው የወጣው። የማስም ነው የሚከብረው። በማህበር ተደራጅተው የሚዋጉን የስሙን ኃይል የማያውቁ መጀመሪያውኑ ሲቀየሱና ሲመሰረቱም ከዚህ ከመንፈስ ጋር ያለውን ትግል በማያውቁበት በማይረዱበት ሁኔታ ውስጥ ግትር ሆነው እንዲኖሩ ያደረጓቸው አባቶቻቸው ናቸው። በልበርተ ማነው? ተስፋ ማርያም ነው የክርስትና ስሜ። መጠሪያስ? ተስፋ ማርያም የክርስትና ተስፋዬ። ልጆቹ ወደ ጸሎት ቤት ናግባ ሲሉ አትፈራቸው? በጣም በቃ የምፈራው ነገር ቢኖር ሌላ አልፈራም። እንደ ልጆቼ ሳይሆን በቃ በጣም ነው የምፈራቸው። በተለይ ያ ሴም የ17 ዓመት ልጅ ነው። ከዛሬ 2 ዓመት ጀምሮ የእግዚአብሔር አገልጋይ ሆኖ እኔ ጁባም ሲያመኝ በቴሌፎን እየደወሉ አርጋኖን እያነበቡ ከውስጤ የወጣ ነበር ክፉ መንፈስ እና ለጊዜው ድን ነበር እና የነሱ ነው። እኔ እንደኔ ልጆች ይስጣችሁ። ቅዱስ ቁርባን ካልቆረብ ለኔ ቅዱስ ቁርባን ካልቆረብ ባባ አትሄድም እያሉ ይኸው ለዚህ አበቁኝ። እኔ የእሳቸውን አይን ፊት በማየቴ ልዑል እግዚአብሔር ሁሌ ስሙም የተመሰገነ ይሁን። በእውነት ነው ጸሎቴ ነበረ መምህር ግርማ ጋር አንቺ ቅድስት ድንግል ማርያም መምህር ግርማ ጋር አድርሽኝ እያልኩ ነበር የምጸልየው። ጸሎቴ ሰመረ። ለምኑ ታገኛላችሁ። ይሄ ነው ውጤቱ። አገኘው። የመዳን ቀን ዛሬ ነው። ዳንኩኝ። እግዚአብሔር የተመሰገነ ይመስገን። እግዚአብሔር ይመስገን። የት ሀገር ነው የተወለድከው? እኔ ኤርትራ ውስጥ አቁርደት ነው የተወለድኩት። አቁርደት? አዎ፣ እዛ ነው አቁርደት ነው የተወለድኩት። ይገርማል በጣም። ባርካ በሚባል ወረዳ በባርካ ነው የተወለድኩት። በርታ፣ አይዞህ። እግዚአብሔር በርታ። አሁንም በርታ፣ በደንብ በርቱ። እናንተ ጎበዝ አንበሳ ናቸው። የአባታቸውን መንፈስ ያደከሙ ጀግኖች ናቸው። እኛ እዚህ ሰው እናደክማለን፣ ጎበዞቹ መናፍስትን ያደክማሉ። በልበርታ። እሺ። ግመል የሚጫነው እኮ ተኝቶ ነው። ተኛን ተጫነን። በቃ እንደ ግመል። የግመል ሸክም እላዩ ላይ መቼም ለማውጣት አቅም የለም የሰው ልጅ። ስለዚህ በሚያውቀውና በተሰጠው ኃይለ ስልጣን ግመሉን ያስተኘዋል፣ በቋንቋ ይግባባል። ከዛ በኋላ በደንብ ይጫናል። እኛም ልክ እነዚህ ተኝተን የተጫነው የዚህ መናፍስቱን ዓለምና ክፉ ጉዳት፣ ለዛውም ደግሞ አሁን እንዳንነቃ በየአቅጣጫው ያለው ትግል፣ ብዙ ሰባኪዎች የሚያደርጉት ጩኸት፣ ቦታውን ይዘው እነዚህ የዳፍንቱን ዓለም በባህሪያቸው ውስጥ የያዙ
እውቀትና እምነት እኮ ይለያያል። አውቆ ቤተ እግዚአብሔር በእውቀት መኖርና አምኖ አምልኮት ይዞ ፈሪሃ እግዚአብሔርን ቃለ እግዚአብሔርን ይዞ መኖር ልዩነት አለው። አሁን አውቀናል ብለው የሚኖሩት ብዙዎቹ ለህብረተሰቡ እንቅፋትና መተት ሆነዋል። ራሳቸው ቃላቸው መተት፣ ድምፃቸው መተት ሆኗል። ወደምድኑበት ስትሄዱ መተት ነው ይሏችኋል። ይኸው እንግዲህ ተገላገልናችሁ እኮ ተገላግዬ እኮ ነበር። ይሄ ሁሉ መከራ ምን ያመጣል? ይሄ እንደዚህ ለምትኖሩት ኑሮ አይደል እንዴ? እናንተም የምታገዙት ክፉውን እኮ ነው የምታገዙት። ህብረት የለን፣ አንድነት የለን። ማታ ማታ ኳስ እያያችሁ ፊልም እያያችሁ ተራ ነገር እያያችሁ የማይረባ ነገር እያያችሁ ጊዜውን እስከ 4 ሰዓት እስከ 5 ሰዓት የምትወስዱት ከሆነ ከጸሎት ሰዓታችሁ ላይ እግዚአብሔርን ልታመሰግኑ ከምትችሉበት ሰዓት ላይ እየሰረቃችሁ ነው ያላችሁት ማለት ነው። ልጆቻችሁን የማትቆጣጠሩ ከሆነ ልጆቻችሁን ከእግዚአብሔር እጅ ነጥቃችሁ እየሰረቃችኋቸው ነው ማለት ነው። የምታረጉት መጥፎ ነገር በሙሉ ሌብነት ነው። ከነፍሳችሁ በጎ ነገር ሰርቃችኋል። ስጋችሁ እንዳይሰግድ ከለከላችሁት ማለት ለእግዚአብሔር ጉልበት እንዳይበረከክ ሰርቃችኋል ማለት ነው። ስለዚህ ብዙ ነገር ይሰረቃል። ቃል ማጠፍ፣ ቃል አባይ መሆን፣ ባይተዋር መሆን፣ ወረተኛ ማለት ነው። እንደዚህ በሙሉ ሌብነት ናቸው። በብዙ ነገር መመንዘር ይቻላል። ገንዘብን ካወቃችሁበት የገነት መንግስተ ሰማያት መግቢያ መንገድም ሊሆን ይችላል። በምጽዋት መጽሐፍ ቅዱስ በመግዛት ቤተክርስቲያን በማሳነጽ በገንዘባችሁ ገዳማት በመሄድ ጽድቅ የሆኑ ነገሮችን ማምጣት ይቻላል። ላላወቀበት ግን በገዛ ገንዘቡ መጥፊያ ነው። ምንድነው? ቡዳ፣ ዛር፣ መተት ምን አድርገው ነው የተባልከው? አሰረው፣ ረደው እንዳይድን እንዳይኖር በህይወት ተሰቃይቶ እንዲኖር ስቃይ ብቻ በህይወቱ ስቃይ ብቻ እስከ ዘላለሙ ድረስ ከልጅነቱ ጀምሮ ከልጅነቱ ስቃይ ብቻ ማተም ብቻ። እሱ ዝም ብሎ መልፋት። ምንድን ነው የሚሰራው? የማይሰራው ምን አለ? ገበሬ እኮ አራሽ ገበሬ ነው። ምሸከማል መጎጤ ነው። ላረጅ እኮ ነው እሱ ልጅ የሆነ ነው። ይህ የሆነን እኮ ሰበርኩ። ይሄ የመታችሁ ባህሪ ነው። እንዲህ አድርግልኝ፣ አጉብጥልኝ፣ አፈዝልኝ፣ ከስራው እንዳይሰራ፣ እንዳይራመድ፣ እንዳያርስ፣ እንዳያጭድ፣ እንዳይወቃ አድርገው አጉብጠው ሲል ለሰይጣን አጉብጠው ብሎ ገንዘብ ሰጥቶ የሚያስጎብጥ መንፈስ ሲልክበት ሰው ይሄን አልከጨከነ ዛሬ ታዲያ ተው እንጂ ይሄ መባላቱ፣ መገዳደሉ፣ መፈነቃቀሉ ምን ማለቱ ለምን ታማርራለህ? እንደዚህ አይነት ነገር ባህሪ ውስጥ እኮ ስደት አለ። ባህሪ ውስጥ ችግር አለ። እምነትህ ውስጥ መከራ አለ። እምነትህ ከመናፍስት ጋር ነው። የተወለድክበት ኃይል ሌላ ነው። እኔ ለብዙ አባቶቼ ቆሜ ያበላ ነበረ። እነሱ ከመብላታቸው በፊት ጉርሻ ያጎርሱኛል። ማታ ሲሆን ኩራዝ እያበራ ነበር። እያበራሁ እነሱን አበላ ነበር። ከዛ እንዳያስከው ብርሃን ሕይወትህ ይብራልህ ብለው ይመርቃሉ። ጨለማውን ያራቀ የያዝከው ብርሃን የሕይወትህ ውስጥ ያለውን ጨለማ ያርቅልህ ብለው ይመርቁኛል። ከዛ ጉርሻው ደግሞ ሲጣፍጥ ከዛ በኋላ እነሱ ከበልተው ከጠገቡ በኋላ እንደገና የተረፋቸው ተጨምሮ የኔም ድርሻ ተጨምሮ እንደ በላይ ይሰጠኛል። በረከት ነበረ። አቤት እንዴት ደስ እንደሚል ታዲያ። ምርቃቱ ራሱ ይሄን ቃል ሲናገሩ በውስጥ ይቀመጣል። ዛሬ ያ ምርቃናቸው በውስጥ ተቀምጦ ነው። ዛሬ የብዙ ተንኮለኞችን፣ የብዙ ምቀኞችን፣ የብዙ መንፈሳዊ አረመኔዎችን አልፌ የማንንም እጅ ሳልጠብቅ እዚህ የደረስኩት። እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ላደረገ ለልዕልናው ክብር ምስጋና ይግባው፣ አሜን። በእንጀራ ቁራሽ መከራዬን አይ ነበር። በሰዎች እጅ ቢሆን በዘመናችን ባሉ አባቶች እጅ ቢሆን ትውልዴ ይበደላል፣ እኔም እበደል ነበር። ብዙ 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 ውድቀቶች የህይወቴ መሳቀቂያዎች የሆኑ ነበር። እናንተም የህይወቴ መሳቀቂያዎች መሆናችሁ አይቋረጥም ነበር።
ቢያንስ የሚያገናኘን አሁን ምንም ነገር የለም። ከእናንተ እጅ የምፈልገው ምንም የለኝም። ይሄ ራሱ ትልቅ ሞገስና ጸጋ ነው። የቀደሙ አባቶች ኩራዝዤ የመረቁኝ አባቶች እድልና ዋጋ ሆኖ እኔን ተስፋዬን አሳድጎታል፣ ራእዬን አሳድጎታል። ከእጃችሁ ወጥቻለሁ፣ እንካ የምትሉኝ ነገር የለም። እኔ እሰጣለሁ እንጂ እናንተ አትሰጡኝም። ለዚህ ያበቃኝ ደግሞ የእናንተ በጎነት አይደለም፣ የቀደመው የአባቶቻችን መንፈሳዊ ምርቃትና በረከት ነው። እግዚአብሔር ይማረን። በቤታችሁ ገድላት ቢኖሩ ሕይወታችሁ የሰከነ የተረጋጋ፣ ድርሳናት ቢኖሩ የመላእክት ጥበቃ ይበዛላችሁ፣ ስንክሳር ቢኖር ደግሞ ሰማያውን እየናፈቃችሁ የሰማዕታትን ሕይወት እያያችሁ እጅግ በጣም ተዋህዶ እምነታችሁን ተወዱ ነበር። ከመጽሐፍ ቅዱስ ቀጥሎ እምነታችሁን በደንብ እንድታጠነክሩ ከሚረዱ መጽሐፍቶች ውስጥ ገድል፣ ስንክሳርና ድርሳን ናቸው። መጽሐፈ መነኮሳትም ጭምር ማለት ነው። እና እኔ በጣም ነው የምወደው እንደዚህ አይነት መጽሐፍ፣ እጅግ በጣም ይስበኛል፣ ይማርከኛል። እኛ ዋጋ የከፈልነው የተሰደብነው፣ የታሰርነው፣ የተገለልነው በቃ ወደ ዳር የተጣልነው አለ ምክንያት አይደለም። ክፉ ነገር ውስጥ ለምን ገባህ ተብለን ነው። እኛ ህይወት ውስጥ ያለውን ክፉ ለምን ትነካለህ ነው ያስገባነውን፣ ወደን ያፈቀርነውን፣ ለግርማ ሞገስ ብለን ለትምህርት ለእውቀት ብለን ያመጣነውን መንፈስ አትንካብን ነው። የመተትንበትን ያፈዘዝነውን ያደነገዝነውን ትውልድ አታንቃው ነው። አሁን ይሄ ነው እኮ ብዙ ነፃ አውጪዎችን የሚገስጹ አባቶች አለመኖራቸው ለብዙ ትውልድ መጎፍየት እና መውደቅ ምክንያት ሆኗል። የጎፈየ ትውልድ ጸጋ የተለየው መጎፍየት ነው። ሆዱን ብቻ የሚያመልክ ለየትኛውም ግፍ የማይመለስ ደፋር፣ ስለ ነፍሱ የረሳና የአረመኔዎችን ሐሳብ የሚቀበልና የሚከተል አይነት ሲሆን የጎፈየ ትውልድ ምልክት ነው። መጎፍየት ነው ይሄ። እውነትን አይረዳም። በማስተዋል ብርሃን የተዋጀ አይደለም። በረከት የራቀው ነው። እግዚአብሔርን የምናመልከው እኮ ለበረከት እንጂ ለስስት፣ ለእርግማን፣ ለጉቦ፣ ለቅሌት አይደለም። በዛ ውስጥ በቤተ እግዚአብሔር ውስጥ የመገለጣችን ባህሪ ክፉን የሚስብ እንጂ የእግዚአብሔርን ነገር የሚገልጥ አልሆንም እኮ። አልተመቸንም እኮ የእግዚአብሔር ነገር አልተመቸንም። ስለዚህ ስላልተመቸ ምን እናርጋውን? እንዴት ይሆን አልን ደከምን እኮ ብዙ ጉዳይ አጣርን። በቤተ እግዚአብሔር ያላችሁት አትመቹ። የምትመቹ እንኳን ለሌላው ልትመቹ ለራሳችሁም አልተመቻችሁም። የፈለጋችሁት ምቾት ከእግዚአብሔር ውጭ በሆነ መንገድ ስለሆነ እየተቅለሰለስን ዞር ሽል እያልን እድሜያችንን እንጨርሳለን። ፍላት ስክሪን ቴሌቪዥን ያላችሁ ቤተሰቦች በሙሉ ቴሌቪዥኑ ፊት ለፊት ሶፋ ካለ፣ ቴሌቪዥኑ ፊት ለፊት ምንም ነገር ካለ ምንም አይነት ነገር አታድርጉ። ወጣ ያለ ነገር አታድርጉ። ሩካቤም ምንም ነገር እንደዚያ ነገር ልምድ ያላችሁ ፍቅረኛሞች፣ እጮኛሞች ብቻህን የምትኖር ከነበርክ ሴት ይዘህ የምትመጣ ከነበርክና ቲቪ ፊት ምንም ነገር አታድርጉ። መኝታ ክፍል ራሱ ቴሌቪዥን ያስገባችሁ ሰዎች አላችሁ። ይሄን ባታረጉ ይመከራል። ለምን? ካሜራ ስላለው ኢሜሉ ከእንትን ካለ አካውንቱ ከተጠለፈ የሆነ እንግዳ መጥቶ ኮኔክት አድርጎ ካገናኘው በስልኩ እናንተ የምታደርጉትን ማየት ሁሉ የሚችልበት ሁኔታ አለ። ከባድ ነው። ብዙ ፍላት ስክሪን ቴሌቪዥኖች ተጠልፈው በጣም ብዙ ሰዎች ተዋርደዋል። ገንዘብ ተጠይቀው ይኸው እንደዚህ አይነት ቪዲዮ ይዤባቸዋለሁ ብር አምጡ ተብሎ ሁሉ ድርድር ውስጥ የገቡ ሰዎች ሁሉ አሉ። በቴሌቪዥናቸው በገዛ ቴሌቪዥናቸው ተጠልፈው ማለት ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።